ሜርሲና አጸድ አሁን ላይ እንግዲህ ያኔ ክፋትነታቸው በግልጽ አድርገው አሸናፊ አልሆኑም። አሁን ላይ እንግዲህ ሀብልን በማስመሰል ማለት ነው መቅረብ አለብን ብሎም እንግዲህ አሁን ላይ ተመካክረዋል ማለት ነው። አጸድ አሁን ላይ በነገራችን ላይ ማስመሰሏንም ቀጥላለች። ከሀብልም ጋር እንግዲህ በፍቅር ለመቀጠል ሞክራለች ማለት ነው። ግን ደግሞ ሀብል አሁን ላይ ይህን አይዲያሽ አይሳካልሽም፣ ሌላ አይዲያ ሞክሪ እያለችም እንግዲህ እየቀለደች ባል ነበረ። እና ሙዶች እንግዲህ ሜርሲ ደግሞ በፍጹም እሷን መቼም ቢሆንም በማስመሰልም ሆነ በምንም ነገር ከሷ ጋር ከዚህ ካስመሳይ ጋርና ከዚህ ከውሸታም ጋር ከሀብል ጋር በፍጹም አልቀጥልም እያለችም እንግዲህ ለአጸዴ ነግራታለች። አጸዴ ደግሞ ማስመሰል አለብን፣ ይሄ ግዴታችን ነው፣ ይሄ ቤት እኮ የሷ እኮ ነው ማለት ከፈለገች አንቺን እንደ ባሪያ እያሽከረከረ ታኖርሻለች፣ አሁን እሷ የዚህ ቤት ንግስት ሆናለች እያለችም እንግዲህ ነግራታለች። ሌላውን የኮኩሻ ነች ያሳዘነች። ኮኩሻ በነገራችን ላይ ውዶች ማለት ከቢኒ ጋር እንግዲህ ያላቸው የፍቅር ግንኙነት ማለት ነው በጣም ጥልቅ ያለና ከሚባለው በላይ ነበረ። ኮኩሻ እንግዲህ ካሁን በፊት ማለት ነው ቢኒያም ፍቅረኛውን ገሎ ነው እስር ቤት የገባው በማለትም ማለት ለፍቅረኛው አግዞ ወይም ደግሞ ለፍቅረኛው አብሮ የሚባል ነገር እንግዲህ ሰምታ በቢኒ ላይ ከሚባለው በላይ እንግዲህ ከራዝናበት ነበረ። ቢኒ በወቅቱ እንግዲህ ደውሎ የእህቴን ነገር አድራ ይህንን ነገር እንደዚህ ያደረኩት ለህቴ ብዬ ነው አስገድደው ነው በማለትም ለኮኩሻ ነግረዋት ነበረ። ኮኩሻም እንግዲህ እንዳያችሁት ማለት የሆነ በቶሎ ነው ይቅርታውን የተቀበለችው። ምክንያቱም አንተ ይህንን ነገር እኮ እንደማታደርግ ጠንቅቄ አውቃለሁ፣ ግን ደግሞ እንደዛ ብለው ሲነግሩኝ በጣም ነበር የተናደድኩት ሲልም ቢኒም እንደተመለከታችሁት ከአንቺ ውጭ ማንንም ሰው አፍቅሬ አላቅም፣ እንዳንቺም አፍቅሬ አላቅም ሲልም እንግዲህ ነግሯት ነበርና በዚህ ይቅርታ ተደራርገው ችግራቸውን ፈተዋል ማለት ነው። እሱም እንግዲህ እህቱን እንድትንከባከብለት እሱም እንግዲህ ከዛ ለእህቱ ብሎ እንዲታሰረ ገብቷል። እንግዲህ ቃልህንስ መቀየር አትችልም ወይ ብለው ነበረ። ግን ደግሞ ለዚህ ጊዜው ረፍዷል አርፍጃለሁ ብሎም ነግሮም ነበረ። እንግዲህ የሙቲን ነገር ላንቺ ነው አደራ የምሰጠው በማለትም እንግዲህ ተነጋግረው ነበረ። እና ዛሬ ላይ እንዳያችሁት ወደ ሆስፒታል እንግዲህ እዝራን ይዘው ሄዳ እዝራም እንግዲህ የሙቲን ማለቴ ሕክምና እንትን እንግዲህ ሁሉንም ነገር እኔ ነኝም እሸፍናለሁ ወጪውን ብሎም እዝራም እንደተመለከታችሁት ከኮኩሻ ጋር ሄደው እንግዲህ ህፃኗንም ልጅ አገኝተዋት በተሳካ ሁኔታ ከዶክተሩ ጋር እንግዲህ ያለውን ነገር ሁሉንም ነገር ጨርሶ ነበረ። እንግዲህ ሙቲ እንደተመለከታችሁት በብዙ ጊዜ እንግዲህ ወንድሜን እያለች ነበርና ኮኩሻ ለምን አንድ ክፍል አይገናኙም ብላ ሀሳብ አምጥታ ነበረ። እንግዲህ እንደተመለከታችሁት እዝራ ወደ ፖሊስ ጣቢያ ደውሎ ነበርና ቢኒን ማግኘት አለባት ልጅቱ በማለትም እንግዲህ ጥያቄ ቢያቀርብም እንግዲህ ይሄንን ነገር ስነግርህ በጣም አዝናለሁኝ እዝራ እና ቢኒያም ባልታወቁ ሰዎች እንግዲህ ያው ወይም ደግሞ ራሱን ያኔ ሞቶን የተገኘው አይነት ነገር እንግዲህ አሁን ላይ ራሱን አጥፍቶ ነው ወይስ ሰው ነው የሚለውን ነገር ምርመራ ላይ ነው ያለው ሲባልም እንግዲህ ደስ የማይል ዜና ከሆስፒታል ይነገራች ማለት ከፖሊስ ጣቢያ ይነገራቸዋል። እና ኩኩሽ ይሄንን ነገር እንግዲህ ስትሰማ በጣም ከሚባለው በላይ ቢኒ ወይኔ እያለችም እንግዲህ እያለቀሰ የነበረ ስቅስቅ ብላ እንዴት እንደዚህ ይሆናል፣ እንዴት እንደዚህ ሊሆን ይችላል መጨረሻችን እያለችም እንግዲህ ከሚባለው በላይ ነበረ ተንሰቅስቃ እያለቀሰች ያለችው። አሁን ላይ እንግዲህ ህፃኗ ስለ ወንድሟ ሞት ማለት ነው ምንም የምታውቀው ነገር የለም ወይም ደግሞ ምንም የተነገራት ነገር የለም ማለት ነው። ሌላው እንግዲህ ሀብል ነች። ሀብል ደግሞ ለምንድነው ስልክ የማያነሳልኝ እያለች እየተጨነቀችና እየተጠበበች በተደጋጋሚ ወደ እዝራ ጋር እየደወለች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እዝራን በስተመጨረሻ ስልኩን ያነሳላታል። እንግዲህ ስልኩን ሲያነሳላትም አጸዴ ግን መጣ። ምንድነው ምን ተፈጥሮ ነው እያለችም እንግዲህ እንደተመለከታችሁት ሀብል ፊት እያስመሰለ ነበረ። እና እዝራ ምን ሆነ ነው ለምንድነው ስልክ የማታነሳው አስጨነቀኝ እኮ ስትለውም እመኒኝ ሀብል ከዛ እንደ ዛሬ ቀን ተጨንቄም ሆነ ሀሳብ ውስጥ ገብቼም አላቅም በማለትም እንግዲህ ነግራታል። ምንድነው ምን ተፈጥሮ ነው ህፃኗ ደህና አይደለችም እንደ ማለት ያላገኛትም እንደ ስትለው አገኝቻታለሁ
አውቃለሁ፣ ግን ባላገኛት ይሻል ነበረ። ሀብል በጣም ከሚባለው በላይ ህመሟ በጣም ከባድ ነው እያለም እንግዲህ እዝራም ይነግራታል። ማለት ምን ማለት ነው ከባድ ነገር ማለት ስትልም አዎዲ በጣም ከባድ ነገር ነው እንግዲህ ዶክተሩ ደግሞ ቀደም ብላችሁ ይዛችኋት መታችሁ ቢሆን ቢያንስ እንኳን ተስፋ ይኖራት ነበረ፣ ያኔ እንደዚህ አይጠናባትም ብሎ ነበረ። እነኚህ የተረገሙ ሆስፒታል ሲያዘዋውራት ህመሟን ይብስ አጥንተውባታል ሲልም እንግዲህ ግን ይነግራታል ማለት ነው። እና ታዲያ ህክምናውን ከወሰደች አይሻላትም ወይ ስትልም በጣም ቀላል አይሆንም፣ በጣም ከባድ ነው ሲልም እንግዲህ ግን እዝራም ለሀብል እየነገራት ነበረ። በይሄ ጊዜም እንግዲህ ሀብል ማለት እዝራ ማለት ነው እንግዲህ ልጅቷን ወደ ቤት ይዣት ልመጣ ነው ሲል ምን አለች ማይ ወደ ይዛት የምትመጣ ስትል ማን ነው ይዟት የሚመጣው ትላለች። ከስር እንግዲህ አጸዴ እንዳያችሁት ማለት ነው። እና በዚህን ጊዜ ምን ነው ችግር አለ እንዴ ሲል አይ ችግር የለውም እንደውም ይዛሃትና እንዴ በእነኚህ በተረገሙ ሰዎች አይደለም እንዴ እንደውስ እንደዚህ ልጅቷ ህመም ላይ የሆነችው ስለዚህ እዚህ ትምጣና እናስታምማታለን ስትልም እንግዲህ ግን ትናገራለች ማለት ነው። ይሄንን ነገር በነገራችን ላይ ያው ሀብል ማለት ነው ህፃኗ ላይ ታውቃታለች ብዬ ነው እኔ የማስበው ወይም ደግሞ ያኔ የቢኒ እህት ሆነ እንግዲህ ከኩኩሻ ጋር ይተዋወቃሉ እንዳያችሁት ማለት ነው። በነገራችን ላይ እቺ መነን የተባለችው ያው ከልጅነቷ ጀምሮ እንግዲህ ያው ከቤት አስወጥታት አታውቅም። ያው በዛም እንግዲህ ላታውቃትም ትችላለች ብዬ ነው የማስበው። እናም እንደዛ ስትልም እንግዲህ ከነሽ ብሎም ይናገራል። ሌላው ደግሞ ሌላ ዜና አለ ሲልም ምንድነው ሲልም ቢኒያም እዛው ፖሊስ ጣቢያ ሞቶ ተገኝቷል ሲልም እንግዲህ ከኔ ነግራታል። በዚህ ጊዜ ሀብል በጣም ነበር የደነገጠችው። እንዴት ሆኖ ምናምን ስትልም አላውቅም እንዴት እንደሆነ አሁን ሄጄ ወደ ፖሊስ ጣቢያ እንዴት እንደተፈጠረ ይሄ ማጣራት አለብኝ። አሁን ደግሞ ለህፃኗ ምንድነው የምላት ህፃኗ በተደጋጋሚ ወንድሜን እያለች ነው እያለም ስትነግረውም በነገራችን ላይ ሀብልዬን እንግዲህ ከን የሆነ ሀሳቧ ነው እድላታለሁ። በጣም ጎበዝ ልጅና ተጠራጣሪ የሆነ ብልህ ነገር ነችና ምናልባት ሚስጥር እንዲያወጣ ብለው ገለውት ይሆን እያለችም ስትናገር አላቅም። ሀብል እንግዲህ ይሄንን ነገር ሄጄ እዛው ፖሊስ ጣቢያ ነው የማጣራው ሲልም እዝራም ይነግራታል። እንግዲህ ከነሽ በቃ በላንተም ራስን ጠብቅ እያለችው ነበረ። እና ሌላው እንግዲህ ከአጸዴ ጋር እያወሩ ነበረ። ቆይ ምን ተፈጥሮ ነው ማለት ህፃኗ ምን ሆነ ሲልም ስለ ህፃኗ ታዩና ማለት ስለ ቢኒያም ብናወራ አይሻልም? ምን ነው እዛው ፖሊስ ጣቢያ እንደተገደለ አልሰማሁም ልትይ ነው ስትልም ትነግራታለች። ምን እያልሽ ነው? ቆይና አልገባኝም ስትልም ይኸውልሽ ይሄ ነገር ማለት ነው ጊዜው ይረፍዳል እንጂ እውነት ከእውነቱ አይዘልም ስትልም እንግዲህ ትነግራታለች። አጸዴም በዚህ ጊዜ ትክክል ነሽ ማለት ይሄ ነገር በጣም ቀላል እንደማይሆን አቃለሁኝ፣ ግን ደግሞ የዋንችን ማለት ነው በጠብ ሳይሆን በፍቅር ነው የምቀርበሽ ወይም ሾክ በሚዋጋ ሾክ ፍቅር ነው የምቀርበሽ እያለችም እንግዲህ ግን እየተናገረች ነበረ። ሀብልም እንግዲህ ተታት ሄዳለች። እንግዲህ ሜርሲ እንዳያችሁ ሳሎን ተቀምጣ ስልኳን እየነካካች ዘና ብላ ተቀምጣለች። አጸዴ ደግሞ በጣም ተንጨርጭራ እንግዲህ ስልኳን ከጇ ላይ ትነጥቅና ምንድነው አክስቴ ምን ተፈጥሮ ነው ስትልም አንቺ እግርሽን ሰቅለሽ እንትን ብለሻል እኔ አንቺን ጣጣ እንትን እላለሁ እያለ ነበር አጸዴ። በነገራችን ላይ ኦኬ ሜርሲ እንደዚህ ታደረገችው ይሄን አክሲዮን ለመውሰድ እንግዲህ ግን የማትፈነቅለው ድንጋይ የለም። በእርግጥም በማለት ከመሰከረ ቢኒያምም በማህደር እንግዲህ ጉድያ ላይ እንደውም ዋናዋ እንግዲህ ግን አጸዴ ነች በነገራችን ላይ ማለት ነው። እንግዲህ ማለት ነው ሁላችሁም እናውቃለን። እናም እንግዲህ እንደዛ ስትል አክስቴ ምን እያልሽ ነው ስትልም እንግዲህ ትነግራትም ማለት ያ ወንድምሽ ለሀብል ደውሎላት ነበረ። ቢኒያም እንግዲህ ከዛው ፖሊስ ጣቢያ እንደተገደለ እየነገራን ነበረ። ነገሩን እየኮረኮረ ነው እያለችም ትናገራለች። እንግዲህ ይሄንን ነገር ወንድምሽ ካወቀ ሁሉም ነገር አለቀልኝ እያለች ስትልም ሜርሲን በዚህ ጊዜ ቆይና እናዚህ ቤት ማለት እሱ ብቻ ነው እንደሚያሳስብሽ ሲልም እና ታዲያ ከሱ ውጭ ማን ሊያሳስበኝ ነው? ማን ልፍራ? አንቺን ወይስ ወንድሜን? እናንተ እኮ ምንም ቢሆንም እኮ ስጋዎች ናችሁ እንዴ? እሱም እኮ አሁንም ድረስ እኮ እንዳክስትሽ እኮ እንዳክስቱ እኮ ነው የሚያይሽ ሲላትም ኧረ እባክሽ ጭራሽ እንዳክስት ትቀልጃለሽ አይደለ? እሱም ብሎ ደግሞ ማለት አክስትነት እያለችም እንግዲህ ከን እየተናገረ ነበረ። እና ሌላው እንግዲህ ሜርሲ አባቴ ይቅርታ ያደርግልኝ ይመስልሻል እና ላስብበት ብሎኛል እያለች ነበረ እንግዲህን እና ሀብልን አናገርሻት ወይ ስትላትም አይን ያላናገርኳትም አሁን ላይ አባዬን ብቻ ነው ያናገርኩት ስትልም እንግዲህ ሜርሲም ትመልስላታለች።
እና ሌላው እንግዲህ ወደ ሳሎን ነው እንግዲህ አቶ እስክንድር ተቀምጠው ነበርና ሀብል መታ ምርጥዬ እንግዲህ ሾርባ ሰርቻለሁ ላምጣለሁ ቶይ ስትልም አይ ልጄ ቆይና ትንሽ ልቆይ እያለ ነበረ። እንግዲህ በስተመጨረሻ ህፃኗ ላይ ደግሞ ወደ ቤት መታለች እና እንግዲህ ምን ይፈጠራል የሚለውን ደግሞ በቀጣይ ፓርት ይዘንላችሁ እንቀርባለን። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።